ክብር የሚባል ነገር አለ። ዝም ብለሽ ልቅጥ አድርገሽ የምትጠሪያት ልጅ አይደለች። ንግስት ናት፣ የህዝብ ንግስት። አጨብጭቢ እንጂ አንቺ ነቃት ነው። እንዲህም ስትባል ያላለች እንዲህ ስትባል ትመጣለች። እንደዛ ነው ነገር። እንደኔ ብትን ብላችሁ ማለት ነው። የሩታ ሀብቴ ማለት የህዝብ ልጅ ናት፣ የሚዲያው መሪ ናት፣ የሚዲያ ድምቀት ናት። እና እንዳንቺ ነይ ሲሏት የምመጣ ሂጂ ሲሏት የምትሄድ አይደለችም። ነብር ናት፣ ጀግና ናት፣ እንቁ ናት፣ ልዩ ሴት ናት፣ ብዙ ነገር ናት። ሩታ ማለት ስማርት ናት። እንዳንቺ ስልክ አለ ፓስፖርት የሚይዝ ደደብ ሴት አይደለችም። አንድ ፈለግሽ ያ ነይ ሲልሽ የምትሄጂ ና ሂጂ ብለሽ ስመመጪ እንዲህ ሲሉሽ የምትሄጂ እንዲህ ሲሉሽ የምትመጪ ርካይ ሴት ነሽ። እናንተ እንደው ዛሬ እንደኔ ሳቀማን ነው። በእውነት ነው የምላችሁ። ሩታ ሀብቴ አብርሽ ከህይወቷ ቢወጣም ባይወጣም እኛ አይመለከተንም። ነገር ግን ሄርሜላን ዛሬ እንደዚህ ብግን ርር እናንተ መላሳም ናግን እንደው አብርሽ ሄርሜላን ወደ ራሱ ህይወት ቢያስገባት ማለት ነው አንድ ቀን አያድርም። ጠብቆ ምን ዝርዝር ነው የምታደርገው? ቀርሞ በገንዘብ ሰውን መግዛት አብርሽን በገንዘብ ምናምን ለመግዛት እንጂ በፍቅር አይደለም የምታምነው። በቃ በመኒ ነው የምታምነው። እናንተ አይምሯ በቃ ገንዘብ ላይ ነው። ገንዘብ አይታ ስለገባይ ገንዘብ ይሄናለኝ ብሏታል መሰለኝ። አስተፍርላህ ላዚም ሴት ልጅ ረቦ ራሷን ደበቅ አርጋ ገንዘቧንም ማንነቷን የምታስከብር ሴት ናት። በእውነት ነው የምልሽ ሄርሜላ አትወረጂ። በእውነት ራስሽን አስከበሪ። ዛሬ እህትነት ምክራቸውን እየሳቁ ነግረውሻል። ከህይወታቸው ውጪ አታስፈልጊም። ነይ ሲልሽ የምትመጪ ሂጂ ሲልሽ የምትሄጂ ነሽ አንቺ እና ከአብርሽና ሩታ መሃል ውጪ ነው ያሏት። ይሄን ያሏት ምክንያት ይመስላችኋል? ልጁን ቤት እያጫወተ ነበር። ዛሬ መጥቶ ነበሩ ሲሏት አዎ ከልጅ ጋር ነበር አለቻት። እሱ ከልጁ ከሚስቱ ጋር ፈታ ይላል እዛ፣ እሷን እዚህ ደግሞ ልሽሩሩ እያስመሰለ ማለት ነው። አይ ሄርሜላ ልቦና ይስጥሽ። በእውነት ነው በዛሬው ቪዲዮ ብዙ እውነትም ታያላችሁ፣ ብዙ ማስመሰል ታያላችሁ። በጣም አደገኛ እውነተኛ ታገኘበታላችሁ። አይታችሁ ከሆነ ላይክ አድርጉ ይሄን ቪዲዮ እስከ መጨረሻ አንብቡ። ክብር የሚባል ነገር አለ። ዝም ብለሽ ልቅጥ አድርገሽ የምትጠሪያት ልጅ አይደለች። ንግስት ናት፣ የህዝብ ንግስት። አጨብጭቢ እንጂ አንቺ ነቃት ነው። እንዲህም ስትባል ያላለች እንዲህ ስትባል ትመጣለች። እንደዛ ነው ነገር። ስልኬ ወይ ስልክ ቀርላት አይመስልሽም? አልገባኝም። ስልክ የምሰራላችኋል ቆንጆ የምደዋወልበት ነው። በእውነት ሰላም፣ እንዴት ሩታ ጋር ሆነን ተመልሰን መጥተናል። ተመልሰን የመጣንበት ደግሞ ዋነኛው ምክንያት የሆኑ ሰዎች ገደብ አልፈዋል፣ መስመር አልፈዋል። ስለዚህ እኛ ተጋግዘን ተባብረን ጥጋቸውንና ስራታች ተባብረን ተጋግዘን ለዚህ ለሰፊው ማሳየት አለብን አይመስልም? ያ አሁን ላይ ከምንም በላይ ህብረታችን የሚጠይቅበት ሰዓት ነው አይደለ? ተጋግዘን አሁን ይሄ ሚስጥር ስለሆነ በውስጣችን ዛሬ ለየት ያለ ቀን ነው። እንለፋቸው ብለን ስንል እዚህ አናታችን ላይ ፊት ማለት አማራቸው። ያሳለፍነውን ነገር እረሱ መሰለኝ፣ መተው መርሳት እየመሰላቸው እንደዛ ነገር መሰላቸው መሰለኝ። መምጣት ካለብን እንመጣበታለን፣ እንሄድበታለን። ደግሞ በተግባር እያሳየን እየተናገርን ነው የምናደርገው። እንድትሉ ያክል ዘመን ኦልሬዲ አልፏል። እዚህ ጋር ደግሞ እስቲዋት ሩታ እንግራታቸው እንዴት ኬክ እንደሆነች ምንድን ነው አብደሻል ያልተላይተሽ ታያለሽ። የሆነ ነገር ለካ ምልክት ፍክትክት ለማለት ነው አለው ለማለት ነው። ደስተኛ የሆኑ ቤተሰቦች አሉ። በነገራችን ላይ ትነው ነገር እሰይ ይበላችሁ ምን አሸናፊ አይደለም። ያ ቢሆን ኑሮ ሯጮች ገባችሁ አይደለ? እኛ ታግሰን ነገሮችን ዝም ብለናል። ምንድነው የምናስበው? ታይማችንን እየጠበቅን ነበር። አሁን ጊዜያችን ነው አቅማችንን የምናሳይበት ያደረግን። በነገራችን ላይ ለምታለቅስ አይጠፋም ስታረጉ እያየን አልፈናችሁ አልገባችሁም? ስለዚህ አሁን ላይ ማለት ነው ከዚህ በኋላ አርፈሽ እንድትቀመጪ ሩታ ማለት የምትፈልገው ነገር አለ። በዛ ሀሳብ የምትስማሚ ከሆነ ነገሮችን በሰላም መቀጠል ትችላለሽ። አይ በዛ ጉዳይ ላይ አልስማማም እናንተ ባላችሁ ወይ ደግሞ ሰው ባመጣችሁ ሀሳብ ላይ አልቀበልም የምትይ ከሆነ ደግሞ
ያው አጸፋችን የከፋ ነው የሚሆነው። ለማስጠንቀቅ ያክል ይጠላል። ሩታዬ ነገር ያት ግን አንደኛ ነገር ድሉ ስለሰጠኝ በእውነት ዳንዬ ምንም አይደለም ክብር አንዳንዴ እንደፈለግሽው አይነት ህይወት ለመኖር አስበሽ ያ ሰው ሊቀየርብሽ ይችላል። እኛ ደግሞ ምን ችግር የለውም ይሻለን ገፍቶ እንደሚጥልሽ እኮ የታወቀ ነው። ስትሄጂ የሚልሽው አይዞሽ የኔ ቆንጆ ምን ይሰራሽ ነሽ እኛ ደግሞ ይሆናል አይሆንም ብለን ነው ማለት ይችላልላችሁ። ብቻ ግን የተከበረች ናት። እዚህ ጋር ክብር የሚባል ነገር አለ። ዝም ብለሽ ልቅቅ አድርገሽ የምትጠሪያት ልጅ አይደለች። ንግስት ናት። የህዝብ ንግስት ንግስት ለዚች እናትነት ገባሽ አይደለ? ወደ መጣሽበት ሀገር እንድትሄጂ እንፈልጋለን። አንቺን ማየት ምናምን በዙሪያችን ምናምን እዛ ሂጂ ፕላስ ደግሞ ማለት ነው ወደ መጣሽበት አንቺ አንደኛ ነገር አይሆንም ለአንቺ እና አንቺ ደግሞ ምን ጀምሪኛ በጣም ነው እንደ ስራ መሰሪ። አሰላሙ አለይኩም ወራህመቱላሂ ወበረካቱ። ክርስቲያን ወገኖች ሰላም ሰላም ብያለሁ። እንዴት ናችሁ? ደህና ናችሁ ወይ? ዛሬ እንግዲህ መተናል። ፋፊውን ለየዋ እንግዲህ ፈታ ብላ መታለይ። ሩታዬ ዛሬ ስስቅ ከውሽሚት ጋር ከባሏ ውሽማ ጋር ፈታ ዘና እያለች ነበርና አይ ሄርሜላ ድሮም ማያስከብርሽ ባልጋራ ስትሄጂ የሰው ባልጋ ማለት ነው ውርደት ነው። ምንም ቢሆን ያንቺ እንኳን ቢሆን ማለት ነው አብርሽ ለአንቺ ስሜት የሚጠነቀቅ ወንድ ቢሆን እንኳን ብትጂ እንኳን ትንሽ እንኳን ይከላከልልሽ ነበር። ጠብቂ ወደፊት። ወይንም አብርሽ ከልጁ ጋር ነው አለቻት። አብርሽ ከልጁ ጋር ነበር ፈታ እያለ ነበር አለች ቤት። አየች ከአወዳ ከህይወት ወጣ በይ። አይ ሄርሜላ እንዳው የሰው ባልጋራ ተትጃጃይ እንዳው አንቺን የመሰልሽ ልጅ በእውነት የማንም መሳቂያ መተረቢያ በመትሆንበት በጣም ነው ምን እንትን እምለውና ዛሬ በጣም የሚገርም ቪዲዮ ነው። እናንተ ቴት ወሬው እንደሚመጣላቸው ማለት ነው ጭውት ድብን ነው ያሉባት። ብትወስደው እንኳን አብርሽ የሷ እንኳን ቢሆን ማለት ነው ምን አይነት ሙራን ነው ያላት? ምን አይነት ስሜት ነው የሚሰማት? የድሮ ሚስቱ ማለት ነው የልጁ እናት ማለት ነው እንደዚህ አታስፈልጊም እንዲህ ሲሉሽ መሄድ እንዲህ ሲሉሽ መምጣት ነው ያንቺ ስራ። እናንተ ነይ ሲሉሽ መምጣት ሂጂ ሲሉሽ መሄድ ነው ያንቺ ስራና ከኔ ጋር ተመጣጣኒ። እኔ ብራንድ ሴት ነኝ የሚዲያው መሪ ነኝ አለቻት እኮ። አረ እኔ ዛሬ በጣም ነው የሳኩት። ወደን እና ሩታ ብቻ ሳይሆን የራሱ ጾም ነው በእውነት ፋሚሊ በጣም ነው ብትንትን እያልኩኝ በቃ አላቅም ከየት እንደመጣላችሁ ሀሳቡ ማለት ስልኳን ደግሞ አንቺ አልተማረችም የሚባለው ውነን ነው። እኔ ለራሱ የልጆቿ እናት ማለት ነው ፋፊ ፓስፖርት የሌለው እንዴት ወጣት አይደለች እንዴ? እንዴት ስልኳን ክፍት ትተዋለች? እንዴት አላቅም ምን አይነት አስተሳሰብ እንዳላት ማለት ነው። ምንም ቢሆን እኮ በሰው ልጅ መታረቅ አለ ምን አለ ብዙ ነገር አለ። ላይክ አርጉ ፋሚሊ ላይክ ሰብስክራይብ አርጉ። ለማንኛውም ወርቅ አሰርቻለሁ በሩታዬ ስም አሳያችሁ። ሩታ ሀብቴ ብዬ ነው ያሰራሁት። ታያችኋል። አሳያችኋለሁ ሌላ ቀን። ብዙ ነው ዝም ብሎ አይደለም ብዙ ነው ያሰራሁት በሩታ ስም። ላይክ 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 አርጉ። እኔ ዛሬ ማለት ነው በመሳቅ ወሬ ጠፍቶብኛል። ቢኒ አብርሽን ገብቶለት ነበር ዛሬ ደስ ብሎኛል። ያው አስመሳይም ቢሆንም ልኩን ማለት ነው ቤቱን ጻያጸዳ ወደ ሩታ እየመጡ የሚያሽቃብጡትን ሰዎች ምስምሳቸውን የነገራቸውና ዛሬ ሄርሜላ ማለት እኔ በቃ እሷ ሀብታም እንደሆነ በገንዘብ ነው የምታምነው በፍቅር ሳይሆን ገንዘብ ሰታ ሰው ወደ ራሷ ማምጣት ምናምን ይሄ የኋላ ቀር አስተሳሰብ ማለት ነው። ሴት ልጅ ገንዘብ ሰጥቼ ሰው አረጋለሁ ወደኔ ያመጣለሁ ማለት ይሄ የሞኝ ስራ ነው። ሄርሜላ አስተሳሰብሽን ቀይሪ። የውሸት ማንነት ይዘሽ አትውደቂ። አብርሽ በገንዘብ የሚገዛ ሰው አይደለም። አብርሽ በብር አይደለም የምትገዢው። አብርሽን የምትገዢው ልቡን ማግኘት እንኳን አንቺ ሩታ ሀብቴ ልቡን አግኝተው አታውቅም። አብርሽ ማለት የዶላር ሰው ነው። አብርሽ ገንዘብን እንጂ ፍቅር አያውቅም። አብርሽ ሀቂቃ ነው የምላችሁ። ላይክ አርጉ ፋሚሊ። ለማንኛውም ዛሬ የመጣሁት እኔ በጣም ደስ ብለውኝ ነው ባደረጉን ነገር ማለት ነው። ፈታ ዘና አሉባት። በቃ ታስፈልጊ ማለት ሂጂ ሲሉሽ ትመጫለሽ፣ ነይ ሲሉሽ ትሄጃለሽ። እንደዛ ነው ያንቺ ስራ። ሂጂ ነይ እንደዚህ ስትባይ እንዲህ እያለች አቤት ሩታ ሀብቴ አታውራው እንጂ ካወራች እኮ በቃ ድብን ነው የምታረጋት።
እና እንደኔ ሳቃችሁ ዛሬ ላይክ አድርጉ። እኔ ዛሬ ማለት ነው መይረም ዳኒ ሩታዬ እኔ አልጠረጠርኩም። እኔ በነገራችን ላይ ምን ብያቸዋለሁ? ቃል ላይ ቪዲዮ ሰርቼላችሁ ነበር። ዛሬ ድራማው ከሆነ ቪዲዮ ይቀጥላል። ድራማ ካልሆነ ግን ሩታ ሀብቴ ሁለተኛ አትመጣም በእነሱ ብያችሁ ነበረ። እንደምታዩት እንግዲህ ቀጥሏል ድራማው። ነገ ደግሞ አብርሃም እና ሄርሜላ እነዛ አጫፋሪዎች ይመጣሉ፣ ሚዲያው ይንቀጠቀጣል ማለት ነው። እንደዛ ነው። ስልኬን ተበላሁ ብላ ትመጣለች አጋሪዋን ይዛ ማለት ነው። አብረን እናያለን ማለት ነው። እና ስራ ላይ እንጂ እነሱ ምንም ላይ አይደሉም። ግን አብርሽ ለቤተሰቡ ክብር የለው፣ ለራሱ ክብር የለው። ቤተሰቡን ባያስገባቸው እዚህ እንትን ውስጥ ባይገቡ እነሱ እውነት እያስመሰሉ ይመጣሉ። እሱ እውነት እንዲሆንለት ውሸቱ ይመጣል። ሩታ ሀብቴ ደግሞ እውነት አድርጋ ድራማ ነው ቀጠለችው ዛሬ ማለት ነው። እና በጣም ነው የሚያሳዝነው በነገራችን ላይ ማለት ነው። ቤተሰቡ በጣም የተሰደበው ትናንትና እኔ ለራሱ ይጀባቸዋለሁ። ለምን የማይሆን ማንነት ነው ያላቸው። ልጃቸውን ጥፋት ሳያስተካክሉ ሩታን ለማስተካከል ነበር የመጡት እና በጣም ተረገጡ፣ በጣም ወረዱ። በእውነት ነው የምላችሁ በጣም ተሰደቡ። ላይክ አርጉ ፋሚሊ፣ ሰብስክራይብ አርጉ። አጭር ቪዲዮ ነው መለቀላችሁ። ሩታ ሀብቴ ለማንኛውም ሚዲያውን መሪ፣ የሚዲያው ንግስት፣ የሚዲያው መሪ፣ የህዝብ ልጅ ንግስቷ፣ ቆንጆዋ የኔ ልዕልት አለቻት እኮ ሜራም። አትወዳደሪ ከሩታ ሀብቴ የህዝብ ልጅ ናት፣ የሚዲያ ድምቀት ናት። እንዳንቺ አይነቱ ከሷ ጋር አይመጣጠንም አለቻት። ምስል እሷን እንደዚህ የምንነግረን ነበር ያጣ ነው። እንደዚህ ሀቋ የሚናገር ሰው ነበር ያጣ ነው። ዛሬ እያስመሰሉ እየሳቁ ማለት ነው። በቂዋን ሩታ ማለት የህዝብ ልጅ ናት። ትክክል። እንኳን ሩታ አይደለችም ልዑል ልጇ የህዝብ ልጅ ነው። ታወዳ በእውነት ነው የምላችሁ። ወይ ደረሰ ወይም ሆነ ወይ ደረሰ እኛም ጥያቄ አለብን። በእውነት ነው የምላችሁ። እና ሩታዬ ዛሬ እንግዲህ ችግች አለቻት። ቆሚ ነይ፣ እኛ ስንፈቅድልሽ ነው የምትሄጂው። ከእንደዚህ መተረብ ከሰው ባል አፍቅሮ ተመዋረድ አላህ ይጠብቃችሁ። ረመዳን ነው። ጥሩ ባል እናንተን የሚያከብር ቤተሰባችሁን የሚያከብር ራሱን የሚያከብር ባል አላህ ይስጣችሁ። ወጣቶች የሰውን ባል አትመኙ። የራሳችሁ አብሯችሁ የተፈጠረ አጋር አላችሁ። አጋራችሁን ቀስ ብላችሁ ለምን 40 ዓመት አይሆናችሁም? ጠብቁ። አግብቶ የፈታን ባል ስታገቡ በምን ምክንያት ፈታ ብላችሁ አጣሩ። ዝም ብላችሁ ንክር አትበሉ። የሰው ልጅ ለትዳር ይሆናል አይሆንም እኛ አጣርተን ምናምን ነው የምንገባው። ዝም ብለን ዘው ብለን ሰው ትዳር አንገባም አለቻት ኮርታ። በዛ ብለን በዚህ ብለን አጣርተን ነው አለቻት። ለምን የሱን ጀርባውን አጠፍታል የገባችው ሩታ ምንም እንደሌለው ነፃ ገልባጣ ነው። ምንም አፍቃር እንደሌለው አውቃ ነው ሩታ የገባችው። ውሸታም ስለሆነ ግን በውሸት ሲያሰድባት 3 ዓመት ሙሉ ኖረ። ላይክ አድርጉት ይሄን ቪዲዮ። በእውነት ነው የምላችሁ ዛሬ እኔ በጣም ደስ ብሎኝ ነው የመጣሁት። እንደ ሩታ እየፈታ ዘና እያልኩኝ ላይክ አድርጉኝ፣ እስቲ ያሳድጉኝ። ምንም ገፍተር አድርጉኝ። ወይናችሁ ግሪስ እኔ ግሪስን ታፍሽ ላይ ያንሳለሽ በሉኝ። ነብሯ ያትጠገብ ፋሚሊዎች ከሀጎዳ ስም ቀይራለሁ። የነብሯ እህቶች ነብሮቹ አይጠገቢዎቹ ወይናችሁ